አሚን መልቲሚዲያ ፕሮዳክሽን ጉዞ በጸሎት አቃቂና ቦሌ ልብ አንጠልጣይ ታሪክ ክፍል 6 ደራሲ ዘሪሁን ገመቹ ዋቤ ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። አባታቸውንም አንተ ነው የሚሉት። እንግዲህ አንቺም ልጃችን ሆነሽ የለ ከነሱ ለምን ትለያለሽ? አንቱታውን ተይ። አመሰግናለሁ ማዬ፣ በጣም ነው ማመሰግነው። አሁን ትንሽ ልተኛ። ተኝ ልጄ ተኝ አሉና ወደ ጓዳቸው ገብተው አሮጌ ሞባይላቸውን ፈለጉና ለልጃቸው ለሊሊ ሲደወሉና ስራ ፍለጋውን ጥላ ወደ ቤት እንድትመጣ ነገሯት። እንደመጣች ወዲያው ወደ ቤት ወሰዱና ብሩን ያሳዩ የሆነውን ሲነግሯት ከመደንገጧ የተነሳ አፏ እንደ ኩበት ደረቀና ምላሷን የምታረጥብበት ምራቅ አጣች። ይህች ልጅ ለቤቱ መከራ ወይ መዘዝ አስከትላ ትመጣለች የሚል ከፍተኛ ፍራቻ በውስጧ ሲገላበጥ ነበር። ተቃውሞዋን እንደ ወንድም አውጥታ አታንጸባርቀው እንጂ በውስጧ ለመቶኛ ጊዜ ደጋግማ አስባበታለች። አሁን ግን እናቷ እየነገሯት ያሉትን ተቃራኒውን ነው። ማአት ሳይሆን በረከት ነው እጃቸው ላይ ያለው። በዛ ላይ ጥሩ ገዳላት ለወር ስራ ፍለጋ ስኳትን ነበር። አሁን ግን የተሻለ የተባለ ስራ ባልጠበቀችው መንገድ ለዛውም በቀላሉ አግኝታለች። ጸሐፊነት ስራውን ያገኘችላት በፊት ትሰራበት የነበረ ፀጉር ቤት በደንበኝነት ታውቃት በነበረች አስቴር በምትባል ሴትዮ አማካኝነት ነው። እማዬ በቃ እሷንም ሆስፒታል ወስደን ማሳከም እንችላለን፣ ብዙ ብር ነው። አዎ እንደዛ ብያት ነበር፣ ግን ቦርሳዋ ውስጥ ብዙ ብር አለ። ይሄንን ለቤት የጎደለ ነገር ግዙበት፣ መታከም ከፈለኩ በዚህ ይታከማለሁ አለችኝ። አብራሩላት። ውይ እማዬ እንደዛ ከሆነ ደስ ይላል። አሁን ምን እናደርገው? እኔ እንጃ፣ የጠራሁሽ ለዛ ነው። አንቺ ያስፈልጋል የምትይው ነገር ለቤቱም ለሷም ገዝተሽ ነይ። አዎ ትክክል ነሽ እማዬ አለችና ብሩን ከእጃቸው ላይ ተቀብላ ግማሹን ገመሰችና ይሄንን አስቀምጡ፣ በዚህ የሚያስፈልገንን ነገር ገዝቼ እመጣለሁ። ዝም ብለን ብሩን ታቅፈን ከጠበቅነው አባዬ ሁሉንም ተቀብሎ ነው የሚመልስላት ስትል ስጋቷን ነገረቻቸው። አዎ ልጄ እሱ እንደዛ ነው የሚያደርገው፣ ባያታስቢ ብላ ብሩን ቦርሳዋ ውስጥ ከታ እንዳመጣጡ ጓዳውን ለቃ ወጣች። ጭልጥ ያለ እንቅልፍ ላይ ያለችው በጸሎትን እስካሁን አይታት የማታውቀውን በስስት አይን እያየቻት ቤቱን ለቃ ወጣች። አቶ ኃይለ መለኮት እቤታቸው ባለ የገዛ ቢሮአቸው ውስጥ ተሽከርካሪ ወንበራቸው ላይ ተቀምጠዋል። በቀኝ እጃቸው የሚያብረቀርቅ ሽጉጣቸውን ይዘው ፊት ለፊታቸው ያሉት 3 ግለሰቦች ላይ በየተራ እያነጣጠሩ ምላጩን በስሱ እየዳበሱ ይናገራሉ። በመጀመሪያ ማንን ልግደል? ጌታዬ ይቅር ይበሉን፣ አጥፍተናል። ጥፋት እኮ በቀላሉ ሊስተካከል የሚችል ስህተት የሆነ ድርጊት ስታደርግ ነው። ለምሳሌ እዚህ መኖሪያ ቤት ላይ ጋዛር ከፍክፈህ ክብሪት በመለኮስ ግማሹን ህንጻ ብታወድመው ጥፋት አጥፍተሃል ብዬ የጠየቅከውን ይቅርታ ልቀበልህ እችላለሁ። ምክንያቱም ቤቱን አሁን ካለበት ይዘት ይበልጥ አስውቤ እንደገና ላስገነባው እችላለሁ። ወይም ከፋብሪካዎቼ ትልቁን መርጠህ ሙሉ በሙሉ ብታወድመው እንደ ጥፋት ቆጥሬ ይቅርታህን ልቀበል እችላለሁ። ወይንም ሽጉጥህ ባርቆብህ ቀኝ እጄን ብትመታኝና በዛ የተነሳ እጄ ቢቆረጥ አዎ ይቅርታህን ልቀበል እችላለሁ። ግን አሁን ምንም አላስቀረህልኝም። ልጄ ሁሉ ነገሬ ነች። ምንም መተኪያ ማንም ማካካሻ የላትም። ያ ማለት ይቅርታ ላደርግላችሁ ፈጽሞ አልችልም። ጌታዬ ይገባናል፣ አንተ ትክክል ነህ። ግን ቢያንስ በፍለጋው ላይ ጠንክረን እየሰራን ነው። የሆነ ትንሽ ቀን ጨምርልንና አቅማችንን አማጠን እንፈልጋት። የሆነ ያህል ጊዜ ስጠን። ካልተሳካልን ያሰብከውን ታደርጋለህ። አዎ እሱማ አደርጋለሁ።
ዋጋማ ትከፍላላችሁ። አሁን የምናደርገው ንግግራቸውን ሳያጠናቅቁ ስልካቸው ጠራ። የደቀነውትን ሽጉጥ ሳያወርዱ ስልኩን አንስተው ማውራት ጀመሩ። እሺ ጥሩ፣ ሶስቱም ነው አይደል? በጥንቃቄ ጠብቋቸው። ስልኩን ከዘጉ በኋላ ንግግራቸውን ቀጠሉ። ስልኩ ምን እንደሆነ ታውቃላችሁ? የእናንተ የሁለታችሁን አንዳንድ ልጃችሁን ያንተን ደግሞ የምትወዳት ሚስትህን አሳግቻቸዋለሁ። ልጄ በሚቀጥሉት 3 ቀን ውስጥ ተገኝታ ወደ ቤቷ ካልተመለሰች ያው የምወዳትን ልጄን ስላሳጣችሁም ለዛ ክፍያ የምትወዱትን ሰው ታጣላችሁ ማለት ነው ሲል ሰቅጣጭ መርዶ አረዳቸው። ሶስቱም ሰዎች ላይ የታየው ድንጋጤ ሲኦላዊ ነበር። አቶ ኃይለ ልዑል ሰዎቹን ከቢሮአቸው አሰናብተው ሽጉጡን ወደ መሳቢያው ውስጥ መልሰው በማስቀመጥ ቆለፉበትና ወደ ጸጥታው ወደ ባለቤታቸው ስንዱ ቤት ሄዱ። ሚስታቸው አልጋው ላይ ተሰትረው ጉልኮስ ክንዳቸው ላይ ተሰክቶ እህህ እያሉ ነው። ለዘመናት ወደዋቸው የማያውቁት ባላቸው ድምጽ ሲሰሙ የከደኑትን አይን ገለጡና በመከራም ቢሆን ከንፈራቸውን አነቃንቀው ማውራት ጀመሩ። ኃይሌ ልጃችን አልተገኘችም፣ አይዞሽ፣ አታስቢ፣ ትገኛለች፣ አንቺ ምንም አትጨነቂ እሺ ሊያጽናኗቸው ሞከሩ። እንዴት አልጨነቅ? በዚህ ዓለም ላይ ያለችኝ እሷ ብቻ ነች። በህይወቴ ሙሉ የበደልከኝን በደል እንደረሳልህ የሰራህብኝን ስራ ይቅር እንድልህ ከፈለክ ልጄን አገናኝ። ልጄን ካገኘህልኝ ያልከውን ሁሉ አደርግልሃለሁ። እንደውም ምንም ሀብት ሳልካፈልህ እፈታህና ገዳም እገባለሁ። አዎ ልጄ ሰላም መሆኗን ካረጋገጥኩ ከህይወትህ ዞር ልልሃለሁ። ኧረ ተይ፣ ለኔም እኮ ልጄ ነች። እሷን ለማግኘትና ወደ ቤት ለመመለስ ከአንቺ ጋር ይሄንን አደርግልኝ እያልኩ የምደራደር ጭራቅ ነገር መስልሻለሁ? ተይ እንጂ። አሁን ወጣ ብዬ ፖሊሶቹ ምን ላይ እንደደረሱ መጠየቅ አለብኝ። ሐኪሞቹ ሚሉሽን ስሚና ጤናሽን ተንከባከቢ። ልጃችን ስትመጣ እንደዚህ ሆነሽ እንድታገኝሽ አልፈልግም። እናቴ በኔ ምክንያት ሽባ ሆነች ብላ መጸጸት የለባትም ብሎ ወጥቶ ሄደ። በጸሎት ከእንቅልፏ የባነነችው በቤቱ ውስጥ ግርግርና የብዙ ሰው ድምጽ ስትሰማ ነበር። አይኖቿን ስትገልጥ ግን ያሰበችውን ያህል ብዙ ሰው አልነበረም። ወይዘሮ እልፌ፣ አቶ ለሜቻና አንድ ሙሉ ሱፍ የለበሰ ጎልማሳ ሰው ነበር በቤቱ ያለው። ግን ያ ጎልማሳ ሰው ሲያወራ ድምጹ መጠነኛ እንደተበላሸበት ማይክራፎን ከጣሪያ በላይ ይጮህ ስለነበር የብዙ ሰው ድምጽ ይመስላል። አይኗን ስትገልጥ አየና ወደሷ ተጠጋ። ልጄ ተነሳሽ? ጥሩ። ይሄ ዶክተር ታፈሰ ይባላል። የጓደኛዬ ልጅ ነው። አንቺን እንዲያይልኝ አስቸግሬው ነው። አቶ ለሚቻ ናቸው ተናጋሪው። አባቴ ዝም ብለህ ነው እኮ የተቸገርከው። እኔ እኮ ደህና ነኝ። ከወይዘሮ እልፍነሽ ጋር በተስማማችሁ መሰረት ቢሻክራትም አንቱታውን በአንተ ቀይራ ማውራት ጀመረች። ደህና መሆንሽንና አለመሆንሽን እኔ ሐኪሙ አይቼ በወስን አይሻልም? ዝም አለችው። ወደሷ ተጠጋና አያት። ግንባሯና ከፊቷ በስነ ስርዓት መታሸጉን አረጋገጠና አንድ መርፌ በክንዷ ወቅቷት መድኃኒት አዘዘላት። በቃ ጋሼ፣ የወንድሞት ልጅ በጥሩ ሁኔታ ላይ ትገኛለች። ቁስሉ ጊዜውን ጠብቆ ፋሻው ተነስቶ በደንብ ጸድቶ ከእንደገና መታሸግ አለበት። ምንም የሚያሰጋ ነገር የለም እያልከኝ ነው? አይ የለም፣ ሰላም ትሆናለች። ግን ምናልባት ፊቷ ላይ ጠባሳ ሊሆንባት ይችላል። ያንን ማስቀረት አይቻልም? አቶ ለሚቻ ጠየቁ። ያው የቆዳ ስፔሻሊስቶች ያስተካክሉታል። በአሁኑ ጊዜ ብር ካለ የማይስተካከል ነገር የለም። ዋናው በህይወት መትረፏና አካለ ጎደሎ አለመሆኗ ነው። የጠባሳው ነገር የገንዘብ ጉዳይ ነው፣ ይስተካከላል። ይሁን እንግዲህ፣ አንተንም አስቸገርኩ። ኧረ ጋሼ፣ ለእርሶ ባልታዘዝ አባቴ አያናገረኝም። በማንኛውም ሰዓት ካመማት ደውሉልኝ፣
አሁን ልሂድ። ፈጣሪ ማርሽ እህቴ። አመሰግናለሁ ዶክተር። ዶክተር አቶ ለሜቻን አስከትሎ ቤቱን ለቆ ወጣ። ክፍል ውስጥ ወይዘሮ እልፍነሽና በጸሎት ብቻ ቀሩ። ጋሼ ዝም ብሎ እኮ ነው የሚጨንቀው። እሱ እንዲሁ ነው ታያለሽ። ነገ ደግሞ ሌላ ዶክተር ለምኖ ይዞ ይመጣል። እስክትድኚ እረፍት አይኖረውም። አቶ ለሜቻ ተመልሰው ከመምጣታቸው በፊት ለሊሌሲ ከሄደችበት ተመልሳ መጣች። ይዛ የመጣችው ዕቃ ግን የሳሎኑን ግማሽ የሸፈነ ነበር። ከ5 በላይ ፌስታል ከባለ ታክሲው ጋር እየተጋገዙ ወደ ውስጥ አስገቡ። ከገዛችው ዕቃዎች ውስጥ ለበጸሎት አዲስ አንሶላዎች፣ ምቾት ያለው ብርድ ልብስ፣ ፒጃማ፣ ነጠላ ጫማ፣ ቅባት፣ ፓንቶች ብቻ ያስፈልጋታል ያለችውንና በእይታዋ የገባላትን ዕቃ ሁሉ ገዝታ ነበር። ከዛም የቤት አስበዛ አትክልቱን፣ ፍራፍሬውን እንዲሁም ፓስታና መኮሮኒ፣ ስጋ የመሳሰሉትን ሁሉ ገዛዝታ ይዛ መጣለች። ቤቱ በቁሳቁስ ሞልቷል። አቶ ለሜቻ ዶክተሩን ሸኝተው ሲመለሱ ትተው የሄዱት ሳሎን ሌላ መልክ ይዞ ሲጠብቃቸው ከመደንገጣቸው ብዛት ባሉበት ደርቀው ቆሙ። ሊሌሲ ምንድነው ይሄ ሁሉ? አየህ አባዬ፣ አንሶላ አያምርም? ብርድ ልብሱስ? ይሄው ቢጃማም ገዛሁላት። ጥሩ አደረግሽ። ብሩን ከየት አመጣሽው? እኔማ ከየት አመጣዋለሁ? ራሷ ሰጣኝ ነው አለች ወደ በጸሎት እየጠቆመች። ይህንን ካሮት፣ ቆስጣ፣ ስጋ፣ መኮሮኒ ይህን ሁሉ በእሷ ብር ነው የገዛሽው? አዎ አባዬ፣ አዎ። እንዴት አደርጋለሽ ሊሌሲ? ችግር ላይ ካለች ልጅ እንዴት? ጋሼ እኔ አስገድጃት ነው እንዴ? ያው ለኔ እኮ ነው። ደህና ነኝ። ምግብ ካልተመገብኩ ከስብራቴ ቶሎ አልድንም። ወጌሻ ያለችውን አልሰማህም? ቢሆንም ይሄው እኔ እኮ ለአስቤዛ የሚሆን ብር ይዤ መጥቻለሁ አሉና እጃቸውን ወደ ኪሳቸው ሰደው የተወሰኑ ድፍን ብሮችን አውጥተው ዘረጉ። በጸሎት እንባዋ ካለ ፍቃዷ ተዘረገፈ። ይገርማል። ወላጆች ቤት እያለች ዘወትር የምታለቅሰው በእነሱ ጥልና ጭቅጭቅ በመበሳጨት ነበር። እዚህ ቤት እግሯ ከረገጠ ጀምሮ ግን እንባዋ የሚረግፈው በመካከላቸው በምታየው ፍቅርና ለሷ በሚያደርጉላት እንክብካቤ ስሜቷ እየተነካ ነው። ሰው ለሐዘንም ለደስታም እንዴት ተመሳሳይ ምላሽ ይሰጣል? ጋሼ እኔ በጣም ብዙ ብር አለኝ። ችግሬ ብር አይደለም። ከናንተ የምፈልገው ፍቅር ብቻ ነው። ይሁን እስኪ ግን እንደዚህ መሆን አልነበረበትም እያሉ ከቆሙበት ተንቀሳቀሱና ወደ ውስጥ ዘልቀው ፊት ለፊት ያለው ደረቅ ወንበር ላይ ተቀመጡ። ወይዘሮ እልፍነሽና ሊሌሲ አስቤዛውን ተጋግዘው ወደ ጓዳ ወሰዱት። አቶ ለሜቻ ማውራት ጀመሩ። ምንም ነገር ከፈለግሽ ለኔ ለአባትሽ ንገሪኝ። በስልክ እንድጠራልሽ የምትፈልጊው ሰው ካለም ችግር የለም። ጋሼ ሙሉ በሙሉ እስከምድን ድረስ ከማንም ሰው ጋር መገናኘት አልፈልግም። ደግሞ እመነኝ፣ እኔ በመጥፋቴ ማንም የሚያስብም ሆነ የሚጨነቅ ሰው አይኖርም። እንደውም ጠፍታለች ሳይሆን ለሆነ ስራ የሆነ ሀገር እንደሄድኩ ነው የሚያስቡት። ከዚህ በፊትም 2-3 ያድርገዋለሁ። ከመቼ ወዲህ እንዲህ ውሸታም እንደሆነች ለራሷም ግራ ገባት። አሁን የት ሄደሽ ነበር ቢሏት የት ልትል ነው? ለመዝናናት ካልሆነ ለመኖር ወይም ለተወሰነ ጊዜ ቆይታ ከአዲስ አበባ ውጪ እግሯን አንስታ አታውቅም። ስለ የትኛው ሌላ ከተማ የጠለቀ ዕውቀት አላት? የላትም። ብቻ ከቤተሰቦች ተገናኝ እያሉ እንዳያጨናንቋት ማድረግ ያለባት እንደዚህ እንደሆነ በውስጡ አምናለች። ይሁን እንግዳውስ እኛ አለንልሽ። እሺ አይዞሽ፣ ግን እንዲህ ብርሽን አታባክኝ። ስትድኚ በጣም ያስፈልግሻል። አይ ጋሼ ስለኔ አታስብ፣ በጣም ያስፈልግሻል አልከኝ። እኔ እናቴ ብዙ ብር ጥላልኝ ነው የሞተችው። ባንክ በቂ ብር አለኝ። ይሁን ልጄ፣ ብር ግን አያያዙን ካላወቁበት ስር የለውም። ሲታይ ብዙ የመሰለ ብር ከእጅ በኖ ሲጠፋ ቀናት አይፈጅበትም። ገባኝ። እሺ በቃ አሁን አረፍ በይ። ሰፈር አንዲት ለቅሶ አለች፣ ደረስ ብዬ መጣሁ። እሺ ጋሼ
ወጣው ሄዱ። እሷም ወደ ትካዜዋ ገባ። ድንገት ወደ ቀኝ በኩል ወዳለው ግድግዳ ቀና ብላ አይኗን ስትተክል ግዙፍ ፎቶ ላይ ከዛ ቀረች። የበሬዱ እንደሆነ እርግጠኛ ነች። ከንፈሮቿ በጸደይ ወራት ለመበላት እንደደረሰ የጎመራ ብርቱካን ይመስላሉ። ስስ ነው፣ በጣም ስስ፣ የሚገመጥ ሳይሆን የሚመጠጥ አይነት እና ደግሞ ጠባብ ነው። የሚስጥር በር መሳይ አይኖቿ ብርሃናቸው ከዋክብትን የተዋሱ ይመስላል። አፍንጫዋ ዝንፈት በሌለው የሂሳብ ስሌትና ትንግርት በሚያሳይ የስነ ከዋክብት ትንቢታዊ ጥበብ እንደተሰራ የግብጾችን ፒራሚድ አይነት ነው። ጸጉሯ ምድረ አራዊት ሁሉ ተሰብስበው የሚኖሩበትና አማዞን ደን መሰል ነው። እንዲህ ፎቶዋ ሲታይ ይሄ ቢስተካከል ብሎ ምንም እንከን ወይም ጉድለት ሊገኝበት የማይችል አይነት ነው። ሞት ግን ምንድነው? ራሷን ጠየቀች። ሞት በቀላሉ ባይኖር ምድር የበለጠ የምትሰለች አስቸጋሪና አስጨናቂ ስፍራ ትሆን ነበር። ስለዚህ ሞት የህይወትን ያህል እጅግ ሰው ደጋግሞ የህይወትን ጫፍ እንኳን ሳያይ እንዲህ በጨቅላና በለጋ ህይወቱ ሲቀጠፍ ያሳዝናል። በተለይ ለወላጆችና ለሚያፈቅሯት ሰዎች ይህን እውነት መቀበል በጣም ከባድ ነው ስትል አሰበች። አንቺ ሞትሽ አልሞትሽ ዋናው አንቺነትሽ ለእኔ ህይወት ሰጥቶኛል። ያንቺ ልብ ከኔ ማንነት ጋር ከተዋሃደ በኋላ ቀይሮኛል ስትል በውስጡ አጉረመረመች። ሐሳቧን ሳትጨርስ ፊራኦል ከውጭ ስልኩን እየጎረጎረ መጥቶ ፊት ለፊቷ ቁጭ አለ። ለረጅም ደቂቃዎች አላናገራትም። ይህን ያህል ምን ቢመስጥህ ነው? ባክሽ የድሮ መስሪያ ቤቴ ማለቴ ቆርቆሮ ፋብሪካ ምናምን ብያወርችሽ ነበር አይደል? ስለምትናፍቅህ ልጅ እያወራኸኝ ነው? አዎ ትክክል። እና እሷ ምን ሆነች? ባክሽ ጠፋች። አንድ ብቸኛ ልጃቸው ጠፋችባቸው። ከዛሬ ነገ አገኛታለሁ ብዬ ስቃትት የእህቴንም ልብ ይዛ ጠፋች። ጠፋች ማለት እኔ እንጃ። ዛሬ 3ኛ ቀኗ ነው። ማህበራዊ ሚዲያው ሁሉ ስለሷ ነው የሚወራው። ስለጠፋች ብቻ? አዎ አባትየው ያለችበትን ለጠቆመ 5 ሚሊዮን ብር በሽልማት መልክ እከፍላለሁ ብሎ ስላሳወጀ ምድረ ዱርዬ በጠቅላላ መንገድ ላይ ያገኛትን ወጣት ሴት ሁሉ እያስቆሙ ከሷ ጋር ፎቶ ማስተያየት ጀምረዋል። እየቀለድክ መሆን አለበት። እውነቴን ነው። አታዩም እንዴ? ስልኩን አቀበላት። ማህበራዊ ሚዲያውን እየተቆጣጠረ 2-3 ፎቶዎችን አየች። ውስጧን በረዳት። ግማሽ ፊቷ በፋሻ የተሸፈነ ቢሆንም አስተውሎ ያያት ሰው ሊለያት ይችላል። ፊቷ የተቀመጠው ፊራኦል እስካሁን እንዴት እንዳላያት ተደንቃለች። ስልኩን መለሰችለት። ምን ሆና ይሆን? የሀብታም ልጅ ነገር ይህኔ ቀብጣ ሊሆን ይችላል ስትል አፏ ላይ እንደመጣላት ተናገረች። አይ እንደዛ እንኳን ብሎ ድምዳሜ ላይ መድረስ አይቻልም። እሷ የሀብታም ልጅ ስለሆነች ነገሩ ጮህ እንጂ በየቀኑ እንኳን በመቶ የሚቆጠሩ ሰዎች እዚህም እዚያም ከያሉበት ተወስደው የሚጠለፉበት በሰው ሚሊዮን ብር የሚጠይቅበት ሀገር እኮ ነው ያለነው። ስንቶች ናቸው የተጠለፈባቸው ልጃቸውን ወይም ባላቸውን ለማስመለስ ቤታቸውን ይሸጡት? ስንቶች የመኪናቸውን ሊቭሬ አስይዘው አራጣ ተበድረዋል። ንብረቱን አሟጦ ሸጦ ከከፈለስ በኋላ ስንቱ ሬሳ ተልኮለታል። እዚህ ሀገር በዚህ ጊዜ እየሆኑ ያሉትን ነገሮች እንኳን ለማውራት ለማሰብም ይከብዳል። እና ይህች ልጅ ምን እንደገጠማት ማንም የሚያውቅ የለም። እንዲህ አይነት ነገር መኖሩን አላቅም። እንዴ ሀገር ውስጥ እየኖርሽ አልነበረም እንዴ? ክፍለ ሀገር ያለች የእናቱን ሞት ሰምቶ ሄዶ መቅበር ያልቻለ ስንት አለ። ዘመድ ከሰመድ ከተቆራረጠኩ ቆይ። ስንቱ የትውልድ አካባቢውን ሄዶ ለማየት ልክ እንደ አውሮፓና አሜሪካ እንደ መሄድ ከባድና የማይቻል ሆኖበታል። እና የዚህች ልጅ ቤተሰብ ጭንቀታቸውን ተመልከች። ስንቱን ያስባሉ። እህቴ ብትሆንስ ብዬ ሳስብ ዝግንን ይለኛል። እንደውም በቀደም የሰማሁትን ታሪክ ላጫውትሽ። በጉጉት ትኩረቷን ወደሱ አቅንታ እሺ እየሰማሁ ነው አለች። ከ10 ወራት ገደማ በፊት
አዳማ አካባቢ ካለ አንድ የጠበል ቦታ ታጣቂዎች ድንገት ይመጡና የተወሰኑ ሰዎችን አፍነው ይወስዳሉ። ከተወሰዱት ውስጥ አንዱ ከአርሲ አካባቢ ነው የመጣው። የተጠየቀውን ብር ወላጆቹ በቀላሉ ማሟላት አይችሉም። ቢሆንም ተለምኖና ከየሰው ተለቃቅሞ ከተጠየቀው ሩቡን ያህል ብር ለታጣቂዎች ይላክና የልጁ መለቀቅ ይጠበቃል። ግን ከዛሬ ነገ ይመጣል ሲባል ወራቶች ያልፋሉ። እናት እንቅልፍ ታጣለች። ቀንና ሌሊት ማልቆስ ይሆናል ስራዋ። ልጇ ይኖር ይሞት የምትጠይቀው ሰውና የምታጣራበት መንገድ አልነበራትም። በመጨረሻ ሰው መፍትሄ ያለውን ይነግራታል። የሞተ ሰው ነፍስ ጠርተው የሚያናግሩ ሰዎች ጋር ይዘዋት ይሄዳሉ። እንደተባለውም የልጇ ነፍስ ሲጠራ ይመጣል። አሁን ማዬ እኔ ልጅሽ ከሞትኩ 6 ወር አልፎኛል፣ እርምሽን አውጪ ይላታል። እናትም ወደ ቤቷ ተመልሳ ድንኳን ጥላ የልጇን እርም ታወጣለች። ዘመድ አዝማድ ሁሉ ለቅሶ ደርሶ እርማቸውን ያወጣሉ። በጣም የሚገርመው ምጸት ደግሞ ምን መሰለሽ? እሷን ለቅሶ ለመድረስ ከሚመጡት የቅርብ ዘመዶች ውስጥ 3ቱን ዳግመኛ በታጣቂዎች ተጠልፈው አረፉት። ንግግሩ ይበልጥ ሆድ እንዲብሳት አደረጋት። እንባዋ ሊዘረገፍ ሲተናነቃት ተሰማት። እሱ ግን ንግግሩን ቀጠለ። አባዬ ይህንን ባይሰማ ደስ ይለኛል። ከሰማ በጣም ነው የሚያዝነው። እሷን ሰፈራቸው ድረስ እየሄደ ከመኪና ስትወርድና ከቤት ስትወጣ እንደሚያያት አውቃለሁ። ልጄን በውስጧ ይዛለች እያለ እሷን ሳያት ልጄ በከፊልም ብሆን በሕይወት እንዳለች ይሰማኛል፣ እጽናናለሁ ይላል። ይገርምሻል፣ እኔ ራሱ እንደዚህ እንዳስብ ተጽዕኖ ያደረገብኝ ራሱ አባዬ ነው፣ አባቴ ነው። ይገርማል። ግን ጋሼ ግን ለምን በሩቅ አሳያቸው? ማለቴ እቤት ገብተው ቢያዩት እኮ ሰዎቹ የሚቃወሙ አይመስለኝም። አዎ እንዳልሻው አይቃወሙም ይሆናል። ግን አባዬ እኛን ፊት ለፊታቸው ካዩ ይሳቀቃሉ። ልጅቷ ፊት ከቀረብን ማልቀሳችን አይቀርም። እሷ ፊት ማልቀስ ማለት ደግሞ ልጅቷ ልክ በሌላ ሰው ሕይወት እንደምትኖር እንድታስብ ማድረግና ልጅቷን መጉዳት ነው። ሁላችንም ከሷም ሆነ ከቤተሰቡ በስህተት እንኳን መገናኘት የለብንም ብሎ ቁርጥ ያለ ትዕዛዝ ለሁሉም አስተላልፏል። እኔንም ከዛ ፋብሪካዬ ስራዬ ጥዬ እንደወጣ ያስገደደኝ በዛ ምክንያት ነው። አሁን ግን ያንን የነሱን ትዕዛዝ ለመጠበቅ እየተቸገርኩ ባለሁበት ሰዓት ነው ይህንን እንደምታዩ ልጅቷ የጠፋችው። በቃ ደከመኝ መሰል ትንሽ ልተኛ ብላ አልጋ ልብሱን ወደ ላይ ሳበችና ሙሉ በሙሉ ተሸፈነችና በጸጥታ እንባዋን ዘረገፈች። አባትና እናቷ አሳዘኗት። ቢሆንም ለዓመታት ያበሳጯትን ብስጭት ልትረሳላቸው አልቻለችም። በውሳኔዋ ጸንታ እስከ መጨረሻው መቆየት እንዳለባት ዳግመኛ ወሰነች። አዎ አሁን እያዩት ያሉት ስቃይ ይገባቸዋል ማለት ነው ብላ በረጅሙ ተነፈሰች። ሰለሞን በ3ኛው ቀን አርፍዶ 3 ሰዓት አካባቢ ወደ ቢሮ እየሄደ ሳለ ስልኩ ጠራ። የማያውቀው አዲስ ቁጥር ነው። አነሳ። ኪያ የፍቅርና የጋብቻ አማካሪ ነው። ድርጅቱን ኪያ ብሎ ነው የሰየመው። አስቴርን ለማስደሰት ስለፈለገ ነበር። አስቴር እናቷ ከመሞታቸው በፊት ኪያ እያሉ ነበር የሚጠሯት። እሱም አልፎ አልፎ ይህንን ስም ይጠቀማል። ድርጅት ለመመስረት ሲያስብ ግን ወዲያው በምናቡ የመጣለት ስም ይሄ ኪያ የሚለው ነው። እንደምንም ብሎ አግብቶ ከሷ ጋር አንድ ቤት መኖር ሲጀምሩ ደግሞ ሙሉ በሙሉ በወጥነት ኪያ የሚለው ስም ይጠቀማል። ሚስቱም ሆነ ድርጅቱ በአንድ ስም ይጠራሉ። ይሄ ነው እንግዲህ እቅዱ። ሴሎቹ ሁሉ ተነቃቁ። በስተመጨረሻ ተሳካ። በስተመጨረሻ የመጀመሪያ ደንበኛዬን አገኘው። ሰለሞን ጀግና ነህ ብሎ ተደሰተና ድምጹን ጎርነንና ሻከር አድርጎ አዎ ትክክል ነዎት፣ ምን ልታዘዝ ሲል መለሰ። እባክዎትን የቢሮውን ትክክለኛ አድራሻ ላስቸግረውት? ሜክሲኮ ኬኬር ህንጻ
ሶስተኛ ፎቅ የቢሮ ቁጥር 102 አመሰግናለሁ። ከ15 ደቂቃ በኋላ እደርሳለሁ። ስልኩ ተዘጋ። እሱ ደግሞ ቢሮ ለመድረስ 5 ደቂቃ ብቻ ነው የሚቀረው። ቢያንስ የመዘጋጃ 10 ደቂቃ ይኖረኛል ሲል አሰበ። ደንበኛዬ መጀመሪያ የምትፈልገውን ምክር ከሆነ ማንኛውንም አገልግሎት በነፃ ነው የምሰጣት፣ ክፍያ አልቀበልም ሲል አይሆንም፣ የኛ ሰው ላልከፈለበት ነገር የሚሰጠው ዋጋ ትንሽ ነው። ምክሬን ከልቧ ሰምታ ተግባራዊ ለማድረግ የምትሞክረው ገንዘብ ካወጣችበት ብቻ ነው። ስለዚህ ተመጣጣኝ የሆነ ክፍያማ ላስከፍላት የግድ ነው። አዎ የተወሰነ አስከፍላታለሁ ሲል ውሳኔውን አሻሻለ። ቢሮው ደረሰና ከፍቶ ገባ። ክፍል 7 ይቀጥላል።